ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን ክፍል ይዤላችሁ ቀርቤያለሁ። እስከ መጨረሻ ድረስ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። ስለምትከታተሉም ከልብ እያመሰገንኩኝ ለዛሬ ያዘጋጀውላችሁ ይሄንን ይመስላል። ውድ የተከበራችሁና የተወደዳችሁ ቤተሰቦቼ እንግዲህ በባለፈው ክፍል አቶ ተሰማ እንዴት ሆኜ እወጣለሁ እያለ በሚያስብበት እንግዲህ እሱም ደግሞ መውጣት እንደሚችልና ከእስር ቤት እንደሚወጣ እንደሚያስወጣው ቃል ገብቶለት ነበረ። እንግዲህ ቃሉን ጠብቆ ደግሞ ኮማንደሩን መረጃ አለኝ እናተ ሙሉ መረጃውን እንደውም ፎቶ አንስቼ ነው ያሳየው። እሱን ከእስር ቤት የማታስለቅቀው ከሆነ ያንተንና የኦሮማንን ሚስጥር አወጣዋለሁ በማለት ያስፈራራዋል። እንግዲህ ያንን አድርጎ ካለ በኋላ ወደ ቤት ይመለስና ወይዘሮ ዝናሽን አቶ ተሰማን አስፈታውት። አቶ ተሰማን ያስፈታውት ያንን ነገር እኮ ተጠቀምኩበት ይላታል። ብቻ ወይዘሮ ፋንቱ ያመጣችውን እንዳይሆን ስትለው አዎ ወዳጄን እኮ ላስፈታው ሌላ ምንም አይነት አማራጭ የለኝም ብሎ ይላታል። እንዴት እንደዛ ታደርጋለህ አቶ ተሰማ? ትክክል አይደለህም። እንዴት ነው እንደዛ የምታደርገው? በማለትም እንግዲህ ትናገረዋለች። እንዴት ይህንን ነገር መማከር የለብንም ወይ? እንዴትስ ነው አንተ እንደዚህ ያደረግከው? ብላ ስትለው እንዴ ይህንን ነገር እንዴት እንደዚህ ታደርጋለህ ባለችውም ሰዓት ካዲያ ምን ላድርግ? ማድረግ ያለብኝን ነገር ነው ያደረግኩት። ማንም የለውም። ከመጣላቱ በፊት ከሁሉ ሰዎች ጋር ተጣልቷል። እሱን ከዛ የሚያስወጣው ሰው ሌላ ሰው የለም ብሎ ይላታል። ወይዘሮ ዝናሽም እንግዲህ ይህንን እያወሩ እያለ ኑሃሚንም እንግዲህ የራት ፕሮግራም እናዘጋጃለን ብላ ኩሽና ውስጥ ጉድ ጉድ እያለች ነበረ። ሆኖም ኑሃሚ ይሄድና የኔ ቆንጆ ሚስት ምን እያደረግሽ ነው ያለሽው ብሎ ይላታል። እሱም እንግዲህ ምግብ እየሰራች እንደሆነና ምግብ እንደምትሰራ ትነግረዋለች። እሱም ይሄንን ምግብ እንግዲህ እንዴት አድርገሽ ነው የምትሰሪው ላግዝሽ ብሎ ሲላትም አይ እኔ አጋዥ አልፈልግም ራሴ ሰርቼ ጨርሻለሁ እያለች እንግዲህ አሁን ነይ እስቲ እያሉ እየተቃቀፉ ወደ ክፍላቸው ይሄዳሉ። ወይዘሮ ዝናሽና አቶ ሌኩንም ደግሞ ቁጭ ብለው ነበረ። አየሽ ብሎ ይላታል። ተጀመረ ማለት ነው እያሉ እንግዲህ እነሱ ማንም አላየንም ብለው እየተሳሳቁ ነበር ተቃቅፈው ወደ ፎቅ የወጡት። ግን አቶ ሌኩንና ወይዘሮ ዝናሽ ይሄ ጊዜ ትዝ አይልሽም ወይ ብሎ ይላታል። እሷም በጣም ነው ትዝ የሚለኝ እንደዚህ መሆኑ እያለች እንግዲህ እያወሩ እያለ አቶ ሌኩም እንደ አቶ ተሰማ መገኛ መጣው እንደ አፌ ላይ ተሰማኛ ዘመድ ነበር ማለት ነው። አዎ አሁን ገና መጣሹ። እንግዲህ ታውቃላችሁ አይደለ? ቅመም ጨመር እያደረኩላችሁ ምሳሌ ሰራ ነው ደግሞ ታውቃላችሁ። ድንቹን ሳየው ሸማ ሆኗል ማለት ነው። ከዛን እንግዲህ እሱን እያጣራው ተሰማ አልኩኝና አቶ ሌኩንና ወይዘሮ ዝናሽ የድሮ ፍቅራችን አገረሸብን ብሎ አቶ ዛሬማ አቶ ተሰማ እንዴ መጋኛ የምትውታል ከንፈሬ ላይ ማለት ነውና ይዟት እኔ እጇን ሳብ ያረጋታል። እንዴ አቶ ሌኩ ምን እየሆንክ ነው ብላ ትለዋለች። እንግዲህ እንዴት እዛ አይልሽም እንዴ ምናምን ነገር ምንድን ነው እሱ እያየሻቸው እቺ ክፍል ትዝ አትልሽም ምናምን እያለ እንግዲህ ፍቅር እኮ ይተላለፋል ብሎ እነሱ ማሸሼ ገዳሜ ማለት አለብን በማለት ወደ ክፍላቸው ይሄዳሉ ማለት ነው። እንግዲህ አሸሼ ገዳሜ ሲሉ ሰምቼ ነው ዶሮ ሲሉ ሰምታ ታንቋሞቶች እንደሚባለው ማለት ነው። ወይም ደግሞ ይሄ ፈላ አንቺ ነው ብሎ አታለሏት እንደማለት ነው። እና እንግዲህ አቶ ተሰማማ ዛሬ ጉዴ ፈላ። አቶ ሌኩና ወይዘሮ ዝናሽ ተያይዘው ይሄዳሉ እና ፈታና ዘና እያላችሁ እንደሆነ ደግሞ በኮሜንት እየገለጻችሁኝ ስለሆነ ዋና የእናንተ ዘና ፈታ ማለት እና በስተመጨረሻው እኮ መጨረሻውን ደግሞ እነግራችኋለሁ።
ማለቂያውን መጀመሪያውን አድርጌ አንድ ላይ ደግሞ ክልስልስ አድርጌ ስለምነግራችሁ ምንም ነገር ሳያስቡና ሳይጨነቁ መስማት ይችላሉ ማለት ነው። እንግዲህ ሆኖም እንግዲህ እንደነገርኳችሁ ዛሬ ቱና ነው የምሰራው ማለት ነው። ምሳም ድንቹ ተበላሽቷል። ድንች ነበር አላማችን ማለት ነው። ስለዚህ ትንሽዬ ሩዝ እናመጣና እናጥባለን ማለት ነው። እንግዲህ የመዳብ አልመለሰችም። እሷ ነቀር ትበላለች ማለት ነው። እና እያልን እንግዲህ ፈታ እያልን ራሳችንን ፈታ እያደረግን እንኖራለን። ሺህ ዓመት እንኖርም ማለት ነው። እንግዲህ ምን ነበረ እያልኩኝ ያለሁት ማለት ነው። አሁን ቆይ እስኪ ለእሷ ሪከርድ ላደርግላት ሀሳቤን ተራረቁኝ ማለት ነው። እና የእነሱ ይዘው ወደ ውስጥ ይሄዳሉ። አቶ ተሰማም እንግዲህ ያ ሁሉ ነገር በድሎ አቶ ሌኩን ይቅርታ አድርጎ ወደ ቤት ይዞት ይመጣል ማለት ነው። እንግዲህ ያቅፈዋል። እኔን እውነት ታቅፈኛለህ ወይ? ያ ሁሉ ነገር አድርጌ ያ ሁሉ ነገር በድዬ ምናምን ምናምን ይላል። እንግዲህ ያንን ምናምን ምናምን ካለም በኋላ ወይኔ እናተ እሺ እንቀጥላለን። ልጅቷ እንትን አትልም፣ ዘና ብለናል ትላለች እንዴ? ዘና ማለት አለ እንዴ በዚህ በጠዋት? የትኛው ሶፋ ላይ ነው የተቀምጠሽ ዘና ያልሽ አንቺ አይጥ? ትሰማዋለች ብዬ ነው ቤተሰቦቼ። እና አይጥና በረሮ ፈረንጅ ሀገር አለ ወይ እንዳትሉ፣ አሉ አይጥም አሉ፣ በረሮም አለ፣ እንቁራሪትም አለ። እና ያው አቶ ተሰማ አሁን እንደው እኔ እኮ አቶ ሌኩ ጋር ሼር አርግታችሁ አድርሳችሁልኛል እና እሱ ችግር የለውም። አንቺ ብቻ ፒስ ጓደኛው ሁኚኝ እንጂ ፈለግሽውን ነገር ብትበድኝ ቤቴንም ብትሸጪ አብረን እንኖራለን ብሏል። እንግዲህ አቶ ተሰማ እኔ ጎዳና ነው የምኖረው ከዚህም በኋላ ምንም የምቀመጥበት የለኝም ብሎ ሲል ማለት ነው። እንግዲህ እንደዛ እያለውና እያወራው ይገኛል ማለት ነው። እንግዲህ አቶ ተሰማም እንደዛ ባለው ሰዓትም ይዞት ወደ ቤት ይመለሳል። በጣም እንግዲህ ዛሬ ላይ የሚያናድደው ነገር ማናት ኤሚ እንግዲህ እጅግ በጣም ተደስታ ሁሉንም ነገር እያደረገች እያለ እንግዲህ ከኤርሚያስ ጋርም አዲስ ምዕራፍ አዲስ ህይወት እንደምትጀምር አባትየውን ፈቃደኛ ሆኖ ሳለ እንግዲህ ኤርሚያስም ዘናና ፈታ ብሎ እንግዲህ እንትን ይላል ማለት ነው። ሆቴል ገብቶ ነበረ። ሆቴል ላይ እንግዲህ አሸሸ ገዳሜ እያለ አንዷ ትመጣና እናንተ ወንዶች ማለት ምናምን ብላ እንግዲህ ትኮፍሰውና አጠገቡ ጋር ትቀመጣለች። እሱም መጠጥ ይቀዳላትና ያጽናናታል። የሆነ ነገር ብትናድርጓበት አልጋ ያዝልኝ ብላ ትለዋለች። እሱም አልጋ ይዞላት አብሮ ያድራል። እንግዲህ ኤሚም እየተሳሳቁ በነነዋሚ ላይ እየቀለዱ ያሉትን እነሱ እንግዲህ ተያይዘው ወደ ክላስ ሲገቡ አቶ ሌኩንና ወይዘሮ ዝናሽ ያዩትን እየሳቁባቸው ሳለ እንግዲህ እሱን ነገር እየሳቁ ያንን ነገር እና አቶ ሌኩም እንግዲህ ስለፈቀደላት እሱን አዳዲስ ነገሮች ልትነግረው ስትደውል አንተ እስካሁን ተኝታል፣ እኔ አዲስ ነገር ልነግርህ ነው ብላ ስትል እንግዲህ ልጅቷ ከጎኑ መተኛቱን አላወቀም ነበር ስልኩን ሲያነሳ። ከዛም እንግዲህ እሷ እንደዛ በምትለው ሰዓት ማታ እኮ አላስቀረኸኝም ጎርተኸኛል ትለዋለች። ወይ እናት ጎርተኸኛል ትለዋለች። ኤሚን በዛ ሰዓት አካኪ ዘራፍ ያዘኝ ብላ ማልቀስ ትጀምራለች። ደግሞ ሻይ ስታስር ያምርባታል። ከዛንም ቅሻዋን ትቀጥላለች። ወይዘሮ ዝናሽ ምን ሆነሽ ነው ብላ ስትላት እናንተ ልክ ናችሁ፣ እኔ ተይ ስትሉኝ እናንተን ትቼ እሱን አስበልጬ ነበረ ቤት ለቅቄ የወጣሁት፣ ግን እሱ ከሌላ ሴት ጋር ነው ያለው እያለች እንግዲህ እያለቀሰች ትነግራታለች። እሷም በፍጹም እንዴት እንደዚህ ይሆናል ብላ እያለች እንግዲህ ትገኛለች። ሆኖም እንግዲህ ኤርሚያስም ስልኩን ስዘጋበት ይህንን ነገር ያደረገችው ርች መሆን አለባት፣ ርች ናት ይህንን ያደረገችው፣ ዋጋዋን ነው የምሰጣት በማለት እንግዲህ አብራ የተኛችውንም በጥፊ በግራና በቀኝ ጥፊ ይሰጣታል።
እሰይ እንኳን ጥፊ ሰጣት በሉ እና ጥፊዋን ይዛ ዳርቼው ትደውልላት እና ተሳክቷል፣ ቪዲዮ ልኬልሻለሁ፣ ባህልሽ በጣም ነው በጥፊ የመታኝ፣ አንቺ ጋርም በጣም ተናዶ እየመጣ ነው፣ ስለዚህ ብር ያስጨምርሻል ብላ ትላለች። እሷም አሁን ይሄ እንጀራ ነው፣ ይሄ እንጀራ መሆን የለበትም እያለች ነው። የታባሽ አይደለም በጥፊ በመፍለጫ ነበር አንቺ መፍለጥ። የምን ብርና ብር ነው? ሁለቱን እያፋታሽ እኛ ሰርግ እንበላለን ብለን ወገባችንን አስረን እንዴ ሹሃደ እና ለማንኛውም እናስታርቃቸዋለን። ያው እኛ አንድ ሰፈር ስላለን እናስታርቃቸዋለን። ቤተሰብ እንዳታስቡ። ኤርሚና ኤርሚያስ መጋባታቸው አይቀርም እና ሆኖም እንግዲህ ሪሞሪ እኔ ቆይ ቪዲዮ ለምንድን ነው የሚቀርጹት? እነኛ አይነት ሰዎች እነኝን አይነት ሰዎች አንድ ላይ ሰብስቦ ነበር ስብሰባ ማስቀመጥ። ከስር ተቆንጥጦ አላደጉም መሰለኝ። ከስር እኮ ተቆንጥጠው ቢያድጉ ኖሮ እንደዚህ አይሆኑም ነበረ። ተቆንጥጠው ስላላደጉ ነው እንጂ ተቆንጥጠው ቢያድጉ ኖሮ እንደዚህ አይነት ጨምላቃ አይሆኑም ነበር አይደል? አዎ አይሆኑም። እና ለዚህ እንግዲህ አቶ ሌኩንም እጅግ በጣም ተናዶ እሳት ጎርሶ ሰልሶና ደንሶ ወደ ቤት ሲመጣ አቶ ኤርሚያስ ደግሞ እንግዲህ ኤሚን ለማስረዳት ወደ ቤት መጥቶ ነበረ። እሱም እንግዲህ ወደ ቤት በመጣ እና ዘሎ እንቅ አድርጎ ነበረ የያዘው ማለት ነው። እንግዲህ እንቅ አድርጎ በያዘበትም እሱም እጅግ በጣም ይናደዳል ማለት ነው። ሆኖም እንግዲህ እጅግ በጣም ቢናደድም ምንም አይነት ለውጥ ሊያመጣ አልቻለም። እንግዲህ ቪዲዮን ሲያየው አቶ ሌኩ እጅግ በጣም ነው የተናደደው ማለት ነው። ከመናደድም እሳት ነበረ የጎረሰው። እንግዲህ እሳቱን ጎርሶ ተናዶ ይገኛል ማለት ነው። እንግዲህ ጎርሶና ጎራርሶ ሲገኝም ይህ ነገሮች ተከስተው ይገኛሉ። ሆኖም እንግዲህ ምንም ነገር ማድረግ አይቻልም ማለት ነው። እና እንቅ አድርጎ ይዞታል። ኤሚም እንግዲህ መጀመሪያ ሲለምናት ኤርሚያስ ይቅርታ አድርጊልኝ ላስረዳሽ ብሎ ሲል እምቢ ብላ አባትየው ሄዶ እንቅ ሲያደርገው ፍቅሯ እግርሽት ብሎ አባቴ ቶ ብላ ስታገላግል ነበር። ወይኔ እናቴ ወይ ፍቅር የት ሰፈር ነው ያለው? ቆይ እንደዚህ ነው እንደሚያደርገው? እንደዚህ ቁልጥ ነው እንደሚያደርገው? ሾሃድ አይፍቅር ይሄ የሚሉት እኮ ነገር አይገባኝም። እና ለዛ ነው እንግዲህ አይዞሽ የሚዬ ምንም ማለት አይደለም፣ ያጋጥማል የማያጋጥም ነገር የለም እያልን ነው እንግዲህ የምናልፈው አይደለ? ሁሉም ነገር ስለሚያጋጥም ማለት ነው። እና ስለዚህ ምንም ነገር ሳታስቡ ጎንበስና ቀና እያላችሁ ዘና ፈታ በሉ እያልኩኝ እንግዲህ ኤርሚያስ በጣም